መጨረሻ ላይ ምንድነው ጎዳና ተዳዳሪን የሆንኩት? ጎዳና ነው ወድቄ በቃ እኔ እንጂ አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለን እንጠብቃቸው አይደለም። ሴት በሆኑ ለመስማት ይከብዳል። ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት የአንቺን የመንፈስ ጥንካሬ። አሁን ላይ ልጅ አለሽ። ልጅሽን ስታዩ ምን ይሰማሻል? ይከፋኛል በጣም። ምክንያቱም እሱ ባይኖር ያን ያህል እንትን አለልም ነበር ማለት። ልጅ ስትይዥ ከባድ ነው። ለልጅ ስትይ እያልሽ የሆነ ትታሰሪያለሽ። ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ኖሮ፣ ካልሆነ ደግሞ እኔም በሽተኛ እንዴት ነው የማደርገው? ልጁንስ ለማልበ ሁለቴ ነው 3 ጊዜ ጥዬ ሁሉ ይቻለሁ። እዚያ ውጭ ላይ ተመልሼ እንዲህ ብዬ ሳይሆን እማ እያለ ወደ እኔ ይመጣል እና ፈርም በበላሁት በቃ አብረን እንሞታታለን ብዬ ልጁን መቀፍ አድርጌ እንደገና ራሴን ይቅርታ ጠይቄ እንደ ትልቅ ሰው ጥያቄና መልስ በራሴ እየተመለሰ